የፋኖ ኃይሎች ቦሎ ቤተ አማራ ወልዲያ ዙሪያ አዳዲስ የውጊያ ግንባሮችን ከፍተዋል። በአገዛዙ ኃይል ላይ በፈጸሙት ስቦ መምታት ድል ቀንቷቸዋል። በሌላ በኩል በቅርቡ ውህደቱን ያወጀው የጎንደር ፋኖ በመጨረሻም ቀጣዩን ወሳኝ የትግል ምዕራፍ የሚመሩትን ቁልፍ አመራሮች በዝርዝር ይፋ አድርጓል። ቀዳሚ የግንባር መረጃዎቻችን ናቸው። በአዲስ አበባ ጉዳይ ብልጽግና ለሁለት ተከፈለ። ሆዲዶች አዲስ አበባን ሙሉ ለሙሉ ለመዋጥ የመጨረሻውን ግብግብ በማድረግ በሀገራዊ ምክክር ተብየው ማጠናቀቂያ ላይ የጠቅላላ ፕሮጀክቱን ይፋ አድርገዋል። ብልጽግናን ለሁለት የከፈለው የአዲስ አበባ ጣፈንታ ምንድነው ስንል የውስጥ መረጃዎችን ፈትሸናል። በዝርዝር ይደመጣል። በመናንያን ላይ እጅን ማንሳት በእግዚአብሔር ዘንድ የተከለከለ በታሪክ ፊትም የሚያሳፍር ድርጊት ነው። ይህንን ያሉት ብፁዕ ወቅዱስ አቡነ ማትያስ ናቸው። ብፁዕነታቸው አገዛዙ በገዳማውያን ላይ የፈጸመውን የድሮን ጥቃት አውግዘዋል። ከድሮን ጥቃት የተረፉት መነኮሳት ደግሞ ተሰደዋል። ሰዓቱን ጠብቆ ወደ እናንተ ይደርሳል። ፈተና ላይ ብንሆንም ሴራውን እያከሸፍነው ነው። ይህንን የተናገሩት የብልጽግናው ኢታማዦር ብርሃኑ ጁላ ናቸው። ኢታማዦሩ አዲስ ባሰሙት የጦርነት ነጋሪት ጉሰማ ስርዓቱ ፈተና ላይ መውደቁን አምነዋል። ለሰዓቱ የመረጥንላችሁ ዜና ትንታኔያችን ነው። እነዚህና ሌሎችን ይዘናል። አሁን ወደ ዝርዝር መረጃዎቹ እናመራለን። የፋኖ ኃይሎች ቦሎ ቤተ አማራ በአገዛዙ ኃይል ላይ በፈጸሙት ስቦ መምታት ድል ቀንቷቸዋል። በሌላ በኩል የአፋብን ጎንደር ጠቅላይ ግዛት በላይ እዝ ቀጣዩን ወሳኝ የትግል ምዕራፍ የሚመሩትን ቁልፍ አመራሮች በዝርዝር ይፋ አድርጓል። በፋኖ ኃይሎችና በአገዛዙ ጦር መካከል የሚካሄደው ውጊያ ዛሬም ተጠናክሮ እንደቀጠለ ነው። በተለይም ቦሎ ቤተ አማራ ወልዲያ ከተማ ዙሪያ ጠንካራ የውጊያ ግንባሮች መከፈታቸውን ከፋኖ ምንጮች ሰምተናል። የፋኖ ኃይሎች ቦሎ ቤተ አማራ ቀጠና መነሻውን ዳውንትና ተረፌ አካባቢ አድርጎም ወደ ወልዲያ ሳንቃ በተንቀሳቀሰው ያገዛዙ ወታደራዊ ኃይል ላይ በወሰዱት እርምጃ ከፍተኛ ሰብአዊ ኪሳራ ማድረሳቸው ተሰምቷል። እንደ ፋኖ ምንጮች መረጃ ያገዛዙ ጦር ባፋብን ሚኒሊክ ዕዝ 101ኛ ኮር አርበኞች ቀለበት ውስጥ ገብቶ ብርቱ የጸረ ማጥቃት እርምጃ ተወስዶበት ቁጥሩ በውል ያልታወቀ ነገር ግን በርካታ የተባለ ጦሩ ሙትና ቆስለኛ ሆኖበታል። ከዚህ የጸረ ማጥቃት ውጊያ ጋር ተያይዞ ያገዛዙ ጦር ከእንቅስቃሴው መገታቱ ነው የታወቀው። ያገዛዙ የ61ኛ ክፍለ ጦር በተለያዩ አቅጣጫዎች ማለትም ከቀይ ዋሻ ወደ ቀያምባ፣ ጃርሳና ገዱ አካባቢዎች የተንቀሳቀሰ ሲሆን የፋኖ ኃይሎች ያገዛዙን ጦር ስበው በማስገባትና በመክበብ ብርቱ ጥቃት ከፍተውበታል። በዚህም አገዛዙ ራሱ አቅዶበት በመጣው ውጊያ የበላይነቱን ተነጥቆ ከባድ ኪሳራ ተከናንቦ ሙትና ቆስለኛውን በቅጡ ሳይሰበስብ ወደ ኋላ ለማፈግፈግ መገደዱ በግንባር መረጃው ላይ ተመላክቷል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዘለቀ ዕዝ የአመራር ምደባ ማድረጉን አሳወቀም። የቀድሞዎቹ ሁለት ዕዝ አመራሮች በጋራ በአካል በመገናኘት ባካሄዱት የአንድነት ጉባኤ የተዋሃደው የጎንደር ጠቅላይ ግዛት በላይ ዕዝ የአመራር ምደባውን አጠናቋል። በዚህ የአመራር ምደባ መሰረት የሰብሳቢውን ቦታ አርበኛ ዮሐንስ ንጉሱና አርበኛ በየቀናው ለ3 ወራት ያክልም በጥምረት ይመሩታል። ከሁለቱ አርበኞች በተጨማሪ የተመደቡ በሁሉም የሥራ አስፈጻሚ ቦታዎች ላይ የአመራር ምደባ መደረጉን ዕዙ ለጣቢያችን በላከው ማብራሪያ ላይ ተመላክቷል። በአዲስ አበባ ጉዳይ ብልጽግና ለሁለት ተከፈለ። የብልጽግና ስልጣን ማራዘሚያው አገራዊ ምክክር ጉባኤ በ11ኛው ቀን ውሎ በንዑስ ቡድን ደረጃ ሲደረጉ የነበሩ ምክክሮችን ማጠናቀቁን የምክክር ኮሚሽኑ ሲያሳውቅም ከሆዲድ ፍላጎት አኳያ የአዲስ አበባ እጣ ፈንታም አብሮ ታውቋል። ለአዲስ አበባ ቀረቡ የተባሉት በተለይም ሁለት አማራጮች ገዢውን ፓርቲ ብልጽግናን ለሁለት ከፍለውታል ነው የተባለው። በንዑስ ቡድን ደረጃ በተካሄዱ የሰነድ ዝግጅት ሂደቶች ውስጥ ለአዲስ አበባ ከቀረቡት 4 የህጋዊ አቋም አማራጮች መካከል ሁለቱ ሚዛን መድፋታቸውን በጉዳዩ ላይ ተጨማሪ ዘገባ የሰራው ዋዜማ ራዲዮ አረጋግጧል። ለአዲስ አበባ የቀረበው አማራጭ አዲስ አበባ ሲቲ ስቴት ወይንም ራስ ገዝ ትሁን፣ የፌደራል አካል ትሁን፣ ራሷን የቻለች ክልል ትሁን እና የኦሮሚያ አካል ትሁን የሚል ሲሆን የሆዲድ ብልጽግና ፍላጎት ከተማዋን መጠቅለል ስለመሆኑ በመረጃው ላይ ተመላክቷል። የፌደራል ከተሞች የሚል ርዕስ በተሰጠው አጀንዳ ቁጥር 3 ውስጥ በንዑስ አጀንዳነት የቀረበው የአዲስ አበባ ህጋዊ አቋም ጉዳይ የሞቀ የሀሳብ ልውውጥ ከተካሄደባቸው ጉዳዮች አንዱ መሆኑን የገለጹት ምንጮችም አገራዊ የምክክር ኮሚሽን ለምክክር ሂደቱ ባቀረበው የሀገራዊ ምክክር አጀንዳዎች የውይይት መሪ ጥያቄዎች ሰነድ መሰረት ከቀረቡት 4 አማራጮች መካከል ሲቲ ስቴት ወይንም ራስ ገዝ የፌደራል አካልና የኦሮሚያ ክልል የሚሉት አማራጮች ድጋፍና ተቃውሞ አስተናግደዋል የተባለው አዲስ አበባ ራስ ገዝ ትሁን የሚል አቋም ይዘው የነበሩ ተመካካሪዎች ከተማዋ የፌደራል አካል ትሁን የሚለውን አማራጭ ከመያዛቸው ጋር ተያይዞ ምክክሩ ያለበት አሁናዊ ሂደት ምክረ ሀሳቦች ላይ ድምጽ የሚሰጥበት ካለመሆኑ ጋር ተያይዞ ሁለቱ
አማራጮች ወደ ቀጣዩ ምዕራፍ መሸጋገራቸው ታውቋል። በአዲስ አበባ ህጋዊ አቋም ዙሪያ እነማን የትኛውን አቋም ያዙ የሚለው ጉዳይ በምክክር ሂደቱ አነጋጋሪ ከሆኑ ጉዳዮች አንዱ ሲሆን ገዢውን ብልጽግና ፓርቲ ወክለው በምክክሩ ላይ እየተሳተፉ የሚገኙ ተመካካሪዎች በመጨረሻም በጉዳዩ ላይ አንድ መሆን አልቻሉም ተብሏል። እንደ መረጃው ምንጮች በምክክር ኮሚሽኑ በየደረጃው በ10፣ 50፣ 250፣ 500 ተሳታፊዎች የተዋቀሩ ቡድኖች እየሆኑ በሂደት ውይይት ሲያደርጉ የቆየ ቢሆንም የአዲስ አበባ ጉዳይ 50 ቡድኖች ውይይት አድርገው መጨረሻ በተሰጠ ድምጽ የፌዴራል አካል ትሆን የሚል ድምጽ አሸናፊ መሆኑ ኦህዴድን አስቆጥቷል የተባለው። ሆኖም የሚሉት የመረጃው ምንጮች ኦህዴድ በ50 ቡድኖች ውይይትና ድምጽ አሰጣጥ አዲስ አበባ የኦሮሚያ ትሆን የጋራ ጥቅም የተባሉት ውድቅ ተደርጎ አዲስ አበባ የፌዴራል አካል ነች የሚል ብልጫ ሲወሰድበትም በቀጣይ 500 ሰዎች በሚወያዩበት ድምጽ ሊያሰጥ ነው ብለዋል። እንዳካሄዱ 50 ተሳታፊዎች በሚወያዩበት አንድ ጉዳይ ካለፈ አለፈ ከወደቀ ወደቀ ነው የሚሉት የመረጃው ምንጮች ኦህዴድ ግን በ50 ተሳታፊዎች በተዋቀሩ ቡድኖች የወደቀበትን አዲስ አበባን የመዋጥ ሀሳብ በ500 አስመርጣለሁ ብሏል። በምክክሩ ስም ከኦህዴድ ወገን በርካታ ተወያዮች እንዲገቡ የተደረገው እጅ እንዲያወጡ ለማድረግ እንደሆነም ምንጮቹ አክለዋል። ኦህዴድ በ500 ቡድኖች ድምጽ ማሰጠት የፈለገው አማራጭ አዲስ አበባ የኦሮሚያና የፌዴራል የሚሉትን ሁለት አማራጮች ብቻ እንደሆነ ታውቋል። በቀጣይ ካላለፈለት ደግሞ ብቻውን አዲስ አበባ የኦሮሚያ አካል ትሆን የሚለውን ብቻ ለምርጫ ሊያቀርበው ይችላል ብለዋል ምንጮቹ። ምክክር ኮሚሽኑም ለዚህ የኦህዴድ ማጭበርበሪያ የሆነች አዲስ አበባ ህግ ሊያወጣለት ይችላል ሲሉ ስጋታቸውን ያክላሉ። የሆነው ሆኖ በአሁኑ ሰዓት ገዢው ብልጽግና ፓርቲ በአዲስ አበባ እጣ ፈንታ ጉዳይ ለሁለት መከፈሉ ተረጋግጧል። ይህ ክፍፍል የብአዴን እና የኦህዴድ ተብሎ ሊወሰድ የሚችል ቢሆንም የደቡብ ኢትዮጵያ ተወላጅ የሆኑ የገዢው ፓርቲ ካድሬዎችን በኦህዴድ አዲስ አበባን የመዋጥ ፕሮጀክት እንደማይስማሙ ነው የታወቀው። አዲስ አበባ የፌዴራል አካል ትሆን የሚለውን አማራጭ ደግፈው የተስተዋሉ የብልጽግና ፓርቲ ተወካዮች በርካታ መሆናቸውን የገለጹት ምንጮች የኦሮሚያ ክልል የወከሉ እንዲሁም በብልጽግና ፓርቲ ውክልና እየተሳተፉ የሚገኙ የኦህዴድ ሰዎች ደግሞ አዲስ አበባ የኦሮሚያ ክልል አካል ትሆን የሚለውን አማራጭ በጽኑ በመደገፋቸው ብልጽግና እያታመሰ ይገኛል። በተመሳሳይ የኦህዴድ ብልጽግና የጠቅላላ ፕሮጀክት ሰለባ በሆነችው በድሬዳዋ ከተማ ጉዳይ ብልጽግና ለሁለት ተከፍሎ ተሟግቷል ተብሏል። በድሬዳዋ ጉዳይ የተደረገው ምክክር ከተማዋ የፌዴራል አካል ትሆን የሚለው አማራጭ በአንድ በኩል አሸናፊ የመሆን አዝማሚያ ሲያገኝ፣ በተቃራኒው ድሬዳዋ የኦሮሚያ ክልል አካልና የሶማሌ ክልል አካል ትሆን የሚል አማራጭ መካተት ነበረበት ያሉም አሉ። የድሬዳዋ ባለቤትነት ጉዳይ በኦሮሞና ሶማሌ ልሂቃን መካከል ከፍተኛ ውዝግብ የቀጠለ ሲሆን አሁን ባለው ሁኔታ ከተማዋ በፌዴራል ስር ትሆን የሚለው ነባሩን አሰራር የማስቀጠል ውሳኔ ሊኖር እንደሚችል ተጠቁሟል። ኦህዴድ የፌዴራል ስልጣኑን በበላይነት እስከተቆጣጠረ ድረስ የድሬዳዋ እጣ አያሰጋውም የሚሉት የመረጃው ምንጮች በአሁኑ ሰዓት ሙሉ ትኩረቱ ያለው በምክክር ስም አዲስ አበባን ለመዋጥ የሚደረገው ሩጫ ላይ መሆኑን አመላክተዋል። እንዲያም ሆኖ በኦህዴድ ብልጽግና ፍላጎት እየተመራ ያለው ይህ ምክክር ህገ መንግስታዊም ሆነ መዋቅራዊ ማሻሻያዎችን ቢያደርግ እንኳ ማሻሻያው ካገዛዙ እድሜ ጋር አብሮ እንደሚያበቃለት የፖለቲካ ታዛቢዎች ይናገራሉ። ፈተና ላይ ብንሆንም ሴራውን እያከሸፍነው ነው። ይህንን የተናገሩት የብልጽግናው ኢታማዦር ብርሃኑ ጁላ ናቸው። ኢታማዦሩ አዲስ ባሰሙት የጦርነት ነጋሪት ጉሰማ ስርዓቱ ፈተና ላይ መውደቁን አምነዋል። ህወሓትና ብልጽግና በሚያሰሙት የጦርነት ነጋሪት ጉሰማ በሰሜን ኢትዮጵያና በአፍሪካ ቀንድ አዲስ የጦርነት ደመና እያንዣበበ ባለበት በዚህ ጊዜ የብልጽግናው ኢታማዦር ተጨማሪ ዛቻ አሰምተዋል። የኢትዮጵያ ወታደራዊ አካዳሚ ያሰለጠናቸውን የ71ኛ ዙር መተማ ኮርስ እጩ መኮንኖችን በሁለታ ግቢ በሚያስመርቅበት ስነ ስርዓት ላይ የተገኙት የብልጽግናው ኢታማዦር ብርሃኑ ጁላ መከላከያ ሰራዊት የጠላትን ፍላጎት እያከሸፈ ነው ብለዋል። አገዛዙ በሰሜንና በምዕራብ ግንባሮች ከፍተኛ ጦሩን ባሰማራበት የጦርነት ዝግጅት ባደረገበት ሁኔታ ኢታማዦሩ በአንድ በኩል የጠላትን ድግስ አከሸፍን፣ በሌላ በኩል የተከፈቱ ቀጠናዊና የውስጥ ወታደራዊ ትብብሮችን ለማክሸፍ መከላከያ ዝግጁ ይሁን የሚል እርስ በርሱ የሚጣረስ ንግግር አድርገዋል። ከሞኝ ደጃፍ ሞፈር ይቆረጣል ከሚለው የአባቶች ብሂል መማር የተሳናቸው አንዳንድ የኢትዮጵያ ልጆች የጠላትን ተልዕኮ ተሸክመው አገራቸውን ሲያደሙ ኑረዋል ያሉት የብልጽግናው ኢታማዦር እሳቸው የሚያስፈጽሙትን የጦርነት ፖሊሲ የጥፋት ገጽታ ሸፋፍነው በስም ያልጠቀሷቸውን ኃይሎችን ኮንነዋል። ከሞኝ ደጃፍ ሞፈር ይቆረጣል፣ በሞኝ እጅ የዘንዶ ጉድጓድ ይለካል ብለው አባቶቻችን ያስጨበጡን ብሂል መማር የተሳናቸው የኢትዮጵያ ልጆች የጠላትን ተልዕኮ ተሸክመው አገራችንን ሲያደሙ ኖረዋል። እነሱ አልበቃ ብሏቸው ዛሬም አይን ባወጣ ባንዳነት ከጠላት ጋር እየሰሩ አገራቸው ብትፈርስ ግድ በማይሰጣቸው ደረጃ ተረባርበዋል። ኢታማዦሩ ይህን መሰሉን የፍረጃ ንግግር ባሰሙት ዲስኩርም ኢትዮጵያ በባንዳና መንደርተኛ እየተፈተነች ነው ሲሉም
ተሰምቷል። በዘር መዋቅር የብሔር ማንነታቸው ለከፍተኛ ወታደራዊ ሹመት ያበቃቸው የብልጽግናው ኢታማዦር አለቃቸው በሀገር ውስጥ የእርስ በርስ ጦርነት፣ በአፍሪካ ቀንድ ደግሞ የውክልና ጦርነት ውስጥ የዘፈቃቸው ቢሆንም ብርሃኑ ግን የኢትዮጵያ ችግር ውጫዊ እንደሆነ አድርገው ሲያቀርቡት ተሰምተዋል። በሰሜን ኢትዮጵያና በምዕራብ ኢትዮጵያ ግንባሮች ከፍተኛ ጦር ተሰማርቶ ጦርነቱ በማንኛውም ሰዓት ይቀሰቀሳል የሚል ስጋት በተፈጠረበት ሁኔታ የህወሓት አመራሮች በትግራይ ክልል ከተሞች የጦርነት ቅስቀሳዎች ከማድረግ ትይዩ ጦር ባሰማሩበት ሁኔታ በተመሳሳይ የህወሓት የጦር አጋር የሱዳኑ ጀነራል አልቡርሃን እንዲሁም የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ከህወሓት ጋር አዲስ ወታደራዊ ጥምረት መስርተዋል የሚል ተከታታይ መረጃዎችና ክሶች እየተሰሙ ባሉበት ሁኔታ የብልጽግናው ኢታማዦር ያደረጉት ንግግር ያለቃቸውን የዘወትር የጦርነት ፖሊሲ አቋም ያንጸባረቀ ሆኗል። አገዛዙ በተደጋጋሚ ፕሮፓጋንዳው ለምስራቅ አፍሪካ ሰላም መረጋገጥ በሙሉ ዝግጁነት ላይ እንገኛለን ሲል ቢሰማም ይህ ንግግሩ በተግባር ሲፈተሽ ብርሃኑ ጁላ የሚመሩት ሰራዊት በአማራ ፋኖ ኃይሎች ጠንካራ ምትሙትና ቁስለኛ ምርኮኛና ኮብላይ የሆነ እረኛ እንደሌለው ፍየል የትም እየተበተነ ዓላማ ቢስ የጦር ወንጀለኛ መሆኑ በግልጽ እየታየ ይገኛል። ዛሬ ኢትዮጵያን እየገዛ ያለው የሆዲድ ብልጽግና ኃይል ከሁሉም ጎረቤቶቹ ጋር በእርስ በርስ ጥርጣሬ የሚታይ በሌሎች ሀገራት የውስጥ ጣልቃ ገብነት የሚታወቅ በጥባጭነት መገለጫው የሆነ የቀጠናው ረባሽ ሆኗል። ከሚወጣው በላይ በሚያላምጥ አደገኛ ኃይል የተነሳ ኢትዮጵያ ከሁሉም ጎረቤቶቿ ጋር ሰላማዊ ግንኙነት የላትም የሚሉት የፖለቲካ ታዛቢዎች ከኤርትራ፣ ሱዳን፣ ሶማሊያ ጋር በኃይል ፉክክርና በጣልቃ ገብነት የተሞላ በማንኛውም ሰዓት ድንበር ተሻጋሪ ጦርነት ሊቀሰቀስ የሚችልበት ሰላም የራቀውና የተረበሸ ግንኙነት ይታያል ሲሉ ሁኔታውን ያስረዳሉ። ደቡብ ሱዳን በጋምቤላ በኩል፣ ሱዳን በአማራ በኩል የኢትዮጵያን ግዛት በኃይል ወረው ይዘዋል። ኬንያ በኢትዮጵያ ውስጣዊ ድክመት ከፍተኛ ቀጠናዊ ብልጫ ይዛ የቀጠናው ተመራጭ አገር ሆናለች። የውስጥ ችግሮች ሲገጥሟት እንኳ እንደ ብልጽግናው አገዛዝ ጦርነትን ሳይሆን ሰላማዊ መፍትሄን የምትመርጥ ህዝቧ ለሚያነሳው ጥያቄ ወደ ለየለት ግጭት ሳይሆን ፈጣን መፍትሄ የምትሰጥ አገር ነች። በዚህ የተነሳ ኬንያ አንጻራዊ መረጋጋት ያላት የቀጠናው ተመራጭ አገር ሆናለች ሲሉ የብልጽግናው ቀጠናዊ ውድቀት ለሌሎች ሀገራት የፈጠረውን እድል ያስረዳሉ። ሌላው ጉዳይ የሚሉት አስተያየት ሰጪ የፖለቲካ ታዛቢዎች ኦህዴድ ብልጽግና በሚከተለው የጦርነት ፖሊሲ የተነሳ ከጎረቤት ሀገራት ጋር ወደ ጦርነት የሚያስገባ አደገኛ የጣልቃ ገብነት እጁን በጎረቤት ሀገራት የውስጥ ጉዳይ ላይ አስረዝሞ እያሳየ መሆኑን ያስረዳሉ። በሱዳን የእርስ በርስ ጦርነት ውስጥ አብይ አህመድ ለአንድ ወገን አድልተው በጎረቤት ሀገር የውስጥ ጉዳይ እጃቸውን አስገብተው የጦርነት ተዋናይ መሆናቸውንም ያነሳሉ። ይህ ከኢትዮጵያ ብሔራዊ ጥቅም ሳይሆን ከተባበሩት አረብ ኤሚሬቶች ፍላጎት የሚነሳ ነው የሚሉት ተንታኞችም ይህን የሚያደርግ አገዛዝ ለምስራቅ አፍሪካ ሰላም መረጋገጥ በሙሉ ዝግጁነት ላይ እንገኛለን ሲል ዓለም ቢስቅበት በእነዚህ ሰዎች ምክንያት ኢትዮጵያ ዝቅ ተደርጋ ብትታይ ምን ይገርማል ሲሉ መልሰው ይጠይቃሉ። 130 ሚሊዮን ህዝብ ያላት በምስራቅ አፍሪካ ትልቋን አገር የመምራት እድል እጃቸው ላይ የገባው የብልጽግናው አለቃ አብይ አህመድ ዋነኛው የተባበሩት አረብ ኤሚሬቶች የንጉሳዊ ቤተሰብ አገልጋይ ሆነው በሱዳን ቀውስ ውስጥ እጃቸውን ማስገባታቸው እጅግ አደገኛ መሆኑን ያስረዳሉ። አገዛዙ በሀገር ውስጥ የገጠመውን የቅቡልነት ቀውስ በተለይም የአማራ ህዝብ የህልውናን ትግል ለመቀልበስ መሳሪያም ሆነ ገንዘብ ለማግኘት የአካባቢው ሀገራትን በመረበሽ የእጅ አዙር ጦርነቶችን እንደሚያስቀጥል የሱዳን ቀውስም ከዚህ በከፋ ሁኔታ እንደሚቀጥል ይገመታል። በብልጽግናው አገዛዝ የጦርነት ፖሊሲ የተነሳ አጠቃላይ እንደ ሀገር የነበረን ቀጠናዊ ተሰሚነታችን ጠፍቶ ኢትዮጵያ ጎረቤቶቿን በጥባጭ አገር ተደርጋ እየተሳለች ነው የሚሉት የፖለቲካ ታዛቢዎችም በዚህ አሳዛኝ ሁኔታ ላይ የምትገኝ ሀገርን እየገዛ ያለው አገዛዙ ቀልዱም ምጸቱም አያልቅበትምና ለምስራቅ አፍሪካ ሰላም መረጋገጥ በሙሉ ዝግጁነት ላይ እንገኛለን ሲል ይደመጣል በማለትም አገዛዙ በፕሮፓጋንዳና ገጽታ ግንባታ ላይ እንደቆመ ያስረዳሉ። የአፍሪካ ህብረት መቀመጫ የሆነችው ኢትዮጵያ በአፍሪካ ህብረት ዘንድ የነበራት ተጽዕኖ ወደ ዜሮ ወርዷል የሚሉት ሌሎች ተቺዎችም ኦህዴድ ብልጽግና ባልተጻፈ የውጭ ጉዳይ ፖሊሲው በኤርትራ በሱዳንና ሶማሌ ላይ የሚያራምደው የጣልቃ ገብነት ፖሊሲ የቀጠናው ግጭት ደጋሽ ሆኖ በመታየት ላይ ነው ይላሉ። በጎረቤት ሀገራት የግዛት አንድነት አደጋ የሆነው አገዛዙ በግልጽ የቀጠናው ረባሽ ሆኖ እያለ ለኢትዮጵያ ውስጥ ችግር ሌሎችን ተጠያቂ ማድረግ እንደሌለበትም የውጭ አደጋ ተጋላጭነትን ለመቀነስ የውስጥ መረጋጋት መቅደም እንዳለበት ለዚህ ደግሞ ከጦርነት ፖሊሲው መታቀብ እንዳለበት ይገልጻሉ። በመናንያን ላይ እጅን ማንሳት በእግዚአብሔር ዘንድ የተከለከለ በታሪክም ፊት የሚያሳፍር ድርጊት ነው። ይህንን ያሉት ብፁዕ ወቅዱስ አቡነ ማቲያስ ናቸው። ብፁዕነታቸው አገዛዙ በገዳማውያን ላይ የፈጸመውን የድሮን ጥቃት አውግዘዋል። በመካነ ሰላም አቅራቢያ የሚገኘው ጥንታዊቷ ቅድስት አርሴማ ገዳም በአገዛዙ የተፈጸመባትን የድሮን ጥቃት ተከትሎ የአብነት ተማሪዎች አሁንም በጥቃት ከበባ ውስጥ በመሆናቸው ገዳሟን ለቀው እየተሰደዱ መሆናቸውን ከአካባቢው ምንጮች ሰምተናል።
በጥቃቱ መነኮሳቱ ላይ ከደረሰው እልቂት በተጨማሪ የገዳማውያኑ የዓመት ቀለብ እህልና ጥራጥሬ የውሃ ማጠራቀሚያ ታንከር ወድሟል። አሁንም ዳግም ጥቃት ይፈጸምብናል በሚል ስጋት የገዳሙ የአብነት ተማሪዎችና መምህራን ገዳሟን ጥለው በመሰደድ ላይ መሆናቸውን ለገዳሙ የቀረቡ የቤተ ክህነት ምንጮች ጠቁመዋል። በጉዳዩ ላይ መግለጫ ያወጣው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የደቡብ ወሎ ሀገረ ስብከት በድሮን ጥቃቱ 2 መነኮሳት መገደላቸውንና 13 ሰዎች ጽኑ ቁስለኛ መሆናቸውን በመግለጽ ጥቃቱን ዘግናኝና አሰቃቂ ድርጊት ሲል አውግዞታል። ባሳለፍነው ረቡዕ ሐምሌ 15 ቀን በወሎ ቤተ አማራ ቦረና ወረዳ በሚገኘው ቅድስት አርሴማ አንድነት ገዳም ላይ የተፈጸመውን የድሮን ጥቃት ያገዛዙን የዘር ማጥፋት ገጽታ በጉልህ ያሳየ ሆኗል። የቤተ ክርስቲያኗ ምንጮች እንዳረጋገጡት ጥቃቱ የደረሰው ገዳማውያን መነኮሳት በአገልግሎት ላይ በነበሩበት ሰዓት ነው። በዕለቱ ከጧቱ 4 ሰዓት ገደማ በገዳሙ ላይ በተጣለ ድሮን ሙትና ቆስለኛ የሆኑት መነኮሳት ጉዳይ አነጋጋሪ ሆኖ ቀጥሏል። ዛሬም የሃይማኖት አባቶች ቁጣና ውግዘት መሰማቱ ቀጥሏል። ወዲያውኑ ህይወታቸው ያለፈ መነኮሳት እዛው ገዳሙ ውስጥ ቀብራቸው መፈጸሙን በጽኑ የተጎዱ ደግሞ ለተሻለ ሕክምና ወደ ደሴ ሪፈራል ሆስፒታል የተላኩ መነኮሳት ደግሞ ቀዶ ሕክምና እንደተደረገላቸው የሀገረ ስብከቱ ምንጮች አረጋግጠዋል። በሰዎች ህይወትና አካል ላይ ከደረሰው ጉዳት በተጨማሪ በገዳሙ የሚገኙ መኖሪያ ቤቶችም መነኮሳቱ የሰበሰቡት የዓመት ቀለብ እንዲሁም የገዳማቱ የዕለት መገባበያ ንዋየ ቅድሳት ከጥቅም ውጭ እንደሆኑ ሀገረ ስብከቱ በጉዳዩ ላይ ባወጣው መግለጫ ላይ አመላክቷል። በጥቃቱ ምክንያት ሌሎች መነኮሳት እንዳይበተኑ የማረጋጋት ስራ ቢከወንም ጥቃቱ ላለመደገሙ ዋስትና የለንም በሚል ስጋት መነኮሳቱ የአብነት ተማሪዎችና መምህራን ወደ ሌላ ደብር ተሰደዋል። ይህ መሆኑ ያሳዘነው የደቡብ ወሎ ሀገረ ስብከት በመግለጫው ከምናኔ ህይወት በስተቀር ሌላ አመለካከት በማይታይባቸው የገዳሙ መነኮሳት ላይ የደረሰውን አስከፊ ድርጊት በጽኑ በማውገዝ እንዲህ አይነቱ ዘግናኝና አሰቃቂ ድርጊት በቤተክርስቲያንና በአማኞቿ ላይ እንዳይደገም የሚመለከተው አካል በትኩረት እንዲያስብበት ጠይቋል። በሌላ በኩል ብፁዕ ወቅዱስ አቡነ ማትያስ በዛሬው ዕለት ሐምሌ 19 ቀን በከፍተኛ መንፈሳዊ ስነ ስርዓት ለተከበረው ሊቀ መላእክት ቅዱስ ገብርኤል ከእግዚአብሔር ዘንድ ተልኮ በእምነታቸው የጸኑትን ቅዱስ ቂርቆስንና ቅድስት ኢየሉጣን በመከራቸው መካከል የተራዳ የእሳቱን ነበልባል እንደ ክረምት ውሃ ላቀዘቀዘበትም በእግዚአብሔር ቃል ኪዳን የታመኑትንም እስከ ሰማዕትነት ፍጻሜ ድረስ የሚያጽናና መሆኑን ለምንዘክርበት ታላቅ በዓል እንኳን አደረሳችሁ ካሉ በኋላ ያገዛዙን ጥቃት አውግዘዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከዘመነ ሐዋርያት ጀምሮ የወንጌልን ብርሃን በማብራት የሰላምን መንገድ በማስተማር ፍትህን በማጽናት የተጨነቁትንም በማጽናናት ህዝብንና ሀገርን እየደገፈች የኖረች ናት ያሉት ቅዱስነታቸው በዚህ ቅዱስ ተልእኮ ውስጥ ባሉት መነኮሳት ላይ የተፈጸመውን ጥቃት አውግዘዋል። ቅዱስነታቸው መናንያን ዓለምንና ከዓለም የሚገኘውን ጊዜያዊ ክብር፣ ጥቅም፣ ምቾትና የመሳሰሉትን በፈቃዳቸው ትተው በየገዳማቱ በባታቸው በጾም በጸሎት ተወስነው ህይወታቸውን በትትና ለእግዚአብሔር በመስጠት ስለ ራሳቸው ብቻ ሳይሆን ስለ ሀገር፣ ስለ ህዝብ፣ ስለ ሰላምና ስለ ዓለም ደህንነት በመዓልትና በሌሊት የሚጸልዩ የምድራችን በረከቶች ናቸው ብለዋል። መስቀልን በተሸከሙ ጸሎትን መከታ ባደረጉ ለፍጥረት ሁሉ ምህረትን በሚለምኑ ራሳቸውን ለመከላከልም ምንም አይነት ቁሳዊ ዝግጅት በሌላቸው በእነዚህ መናንያን ላይ እጅን ማንሳት በእግዚአብሔር ዘንድ የተከለከለ በታሪክ ፊትም የሚያሳፍር ድርጊት ነው ሲሉ ጥቃቱን በጽኑ አውግዘዋል። በደቡብ ወሎ ሀገረ ስብከት በቦረና ወረዳ ቅድስት አርሴማ ገዳም በተፈጸመው የድሮን ጥቃት የመናንያን ህይወት በግፍ መጥፋቱን በርካቶች መቁሰላቸውን በገዳሙና በንዋየ ቅድሳቱ ውድመት በደረሰለት በሃዲያና ስልጤ ሀገረ ስብከት የአምልኮ ስፍራ በኃይል መፍረሱና በምዕመናን ላይ ጥቃት ደርሷል። ይህን ያወገዙት ብፁዕ ወቅዱስ አቡነ ማትያስ የጸሎት፣ የትምህርት፣ የሰላምና የመንፈሳዊ እሴት ማዕከል የሆኑትን ገዳማት መጠበቅ የአንድ ሃይማኖት ጉዳይ ብቻ ሳይሆን የሰው ልጅ ክብርን፣ የህግ የበላይነትንና የሀገርን ሰላም የማስጠበቅ ኃላፊነት ያላቸው በየደረጃው የሚገኙ ባለስልጣናትና የህግ አስከባሪ አካላት ጭምር እንደመሆኑ አሰቃቂ ጥቃት የፈጸሙት ተጠያቂዎች ለፍትህ እንዲቀርቡ፣ ሌሎች ገዳማትና አድባራት ደህንነታቸው እንዲጠበቅልን ዛሬም አበክረን እንጠይቃለን ሲሉ አጽንኦት ሰጥተዋል። በብልጽግናው ልሳን ፋና ሚዲያ ኮርፖሬሽን ውስጥ ከፍተኛ ዝርፊያ መፈጸሙ ተሰማ። አደገኛው መዋቅራዊ ዝርፊያ መጋለጡን ተከትሎ በሙስና ተጠርጣሪ የተባሉ ሰራተኞች ከስራ ታግደዋል። ያገዛዙ ልሳን በሆነው ፋና ሚዲያ ኮርፖሬሽን ውስጥ የተፈጸመውን መዋቅራዊ ሙስና ተከትሎ ሰራተኞች ከስራ መታገታቸው ተሰማ። ገበያ ላይ ከ75 ሺህ ብር በላይ ግምት ያላቸው ስታንዶች በ7.5 ሚሊዮን ብር መገዛታቸውን ተከትሎ ምርመራ መጀመሩን የመሰረት ሚዲያ ዘገባ አመላክቷል። የጠቅላይ ሚኒስትሩ አማካሪ ዳንኤል ክብረት በቦርድ ሰብሳቢነት ሲመሩት በነበረው ፋና ሚዲያ ኮርፖሬሽን ውስጥ ከባድ የሙስና ወንጀል መፈጸሙ በተቋሙና ሰራተኞቹ ህልውና ላይ አደጋ ደቅኗል። በ25 ሺህ ብር ገበያ ላይ የሚገዙ ስታንዶች 2.5 ሚሊዮን ብር ተገዝተው 3 ስታንዶች ዋጋቸው አንድ ላይ 75 ሺህ ብር የሚያወጡ በ7.5 ሚሊዮን ብር መገዛታቸውን አንድ የተቋሙ ባልደረባ ተናግረዋል። ግዢው የተፈጸመው የግዢ ኮሚቴው ሳያውቅ ዋና ስራ አስፈጻሚው አቶ አድማሱ ዳምጠው ያለምንም የመግቢያ ፈተና ባስቀመጧት የግዢ ክፍል ባለሙያ መሆኑን ግዢውን በቅርበት የሚያውቁ ሌላ ምንጭ መረጃውን አሹልከዋል። ኮሚቴው ያልተሳተፈበት ውስን ጨረታ በማውጣት የሚያውቁትን ሰዎች ብቻ በማሳተፍ አነጋጋሪ ግዢ በመፈጸም የተሰራውን የሙስና ተግባር ሰራተኞቹ ቀድሞውም
ያውቃሉ። ሰራተኞቹ የውስጥ ኦዲተሮች የ75 ሺህ ብር ዕቃ በ7.5 ሚሊዮን ብር መገዛቱን ያረጋገጡ ሲሆን ዋና ስራ አስፈጻሚው ወንጀሉ እንዲሸፈን ኦዲተሮችን አስጠንቅቀዋል ተብሏል። የጠቅላይ ሚኒስትሩ ቅርብ የተቋሙ ምክትል ስራ አስፈጻሚ ሆነው የተሾሙ ግለሰብ የዝርፊያው አካል መሆናቸው ሰራተኞቹን አስደንግጧል። በተቋሙ ውስጥ የተዘረጋው መዋቅራዊ ሙስና ድርጅቱን ሙሉ በሚባል ደረጃ በማድከሙ ምክንያት ሰራተኞች የእርከን እድገት፣ ቦነስ እና ሌሎች ተያያዥ ጥቅማ ጥቅሞች እንደተቋረጠባቸው ገልጸዋል። ከዚህ ቀደም ከ5 ሚሊዮን ብር በላይ የማያወጣው የፋና ላምሮት የስቱዲዮ ግንባታ በ100 ሚሊዮን ብር መከናወኑና ታብሌቶች፣ ፓወር ባንኮችና ሌሎች መዘረፋቸው ይታወሳል። በቅርቡ የተሾሙት አዲሱ ስራ አስፈጻሚ ወደ ስራ በገቡ በሳምንት ውስጥ ምርመራ ተጀምሯል የተባለው ከዚህ ጋር ተያይዞ በዝርፊያ የተጠረጠሩት ላይ ከስራ ማገድን ጨምሮ እርምጃ መወሰዱ በመረጃው ላይ ተመላክቷል። ከ75 ሚሊዮን ብር በላይ ከወጣለት የዕቃ ግዢ ጋር ተያይዞ የፋና ሚዲያ ግዢ ባለሙያዋና የአይቲ ዘርፍ ዳይሬክተር ወደ ተቋሙ ግቢ እንዳይገቡ ሲታገዱ ከዚሁ ጋር በተያያዘ ሌሎች 2 ሰዎች ተጠርጥረው ከስራ ታግደዋል።